ሰላም ካፊያው ዘመህር ነኝ። በወኬንድ ቶክ መሰናዶ ልወዞዞ በግሬ ላይ ትገኛላችሁ። አገሩን ሰላም በላውን ተብሪር ያድርግልን። ሸረኛና ደታ ባንድ ላይ ሲሄዱ በሸረኛው በኩል ተነዷልና መንገዱ እኛም ከሸረኞቹ መንገድ ይጠብቀና እየነገርናቸው እያረጉት ዋዛ ከተለመለመው የተላጠው በዛ ብለዋልና ምቀኛና ሴረኛን ጉልበቱን ቀጠም አድርጎት ሲያበቃ ያገራችን ካስማ የማይነቀነቅ የብረት ካስማ የማይቆረጥም የብረት ቆሎ ያድርግልን። እንደተለመደው ዛሬም እዚህ በመገኘት ግራቀኙን ጎበኛለን። እስከወደዳችሁ ብቻ ተከተሉን፣ ግን ላይክ ሼር ማድረግ እንዳይረሳ። እንግዲህ ክብራትና ክብራት ዛሬ ሄጀበት ወደማላቀው ሰፈር ነው የምወስዳችሁ። ከዛ በፊት ግን እዚህ የምታዩት ኦሎምፒያ አካባቢ ከዚህ ቀደም አሳይቻችሁ ነበር። ፋውንቴኑ እንደዚህ ባታዩትም ሰላም ፓርክ ይላል። እንደምታዩት ይሰማ ህንጻ አጠገብ ነው የምታዩት። እንግዲህ በቦሌ መንገድ ታሳያችሁ። ይሄን ፓርኩን በወፍ በረራ አሳይቻችሁ ነበረ። እንግዲህ ነው እስኪ ዛሬ ከጋዜቦ እስከ መስቀል ፍላወር ወኬንድ ቶክ እናደርጋለን። እንግዲህ ፊት ለፊታችሁ የምታዩት ጋዜቦ አደባባይ ነው። እንግዲህ ጋዜቦ ሲነሳ ጋዜቦ የሚባል ቤት ነበር። አንድ ጥበብ ወርቅዬ የሚዘፍኑበት ቤት ነበር። ይሄ ፊት ለፊታችን አደባባዩ ጋዜቦ አደባባይ ነው። እስኪ ወደ መስቀል ፍላወር እንሄዳለን። አንዳንድ ሰፈሮች በሆነ ነገር ይታወቃሉ። እንግዲህ መስቀል ፍላወር በምንድን ነው የሚታወቀው? እስኪ ሄድን እግረ መንገዳችን ግራ ቀኙን እንቃኛለን። እቺ ፊት ለፊት የምታዩት ናቸው እንግዲህ ጋዜቦ አደባባይ። ቤተጋ እንደሆነ አላውቅም፣ ግን ጨፈራ ቤቶች ነበሩ እዚህ ጋዜቦ አካባቢ። እስከ መስቀል ፍላወር እንዳለ መስቀል ፍላወር አደባባይ አለ። በነገራችን ላይ መስቀል ፍላወር አንድ ሆቴል አለ መስቀል ፍላወር የሚባል፣ በዛ መነሻነት የተሰየመ ይመስለኛል። ከተሳሳትኩ ግን ለመታረም ዝግጁ ነኝ። እንደተለመደው በተለይ እዚህ አካባቢ ሰፈር ልጆች በርካታ መረጃዎች ይኖራቸዋል። በኮሜንት ሴክሽን ላይ እንደምታወሩን እስኪ እንሻገርና እንግዲህ ወደ መስቀል ፍላወር እናዘግማለን። መስቀል ፍላወር እንግዲህ በብዛት ምንድነው የሚታየው? የመስቀል ፍላወር መገለጫ ምንድነው? ትልቅ ሆቴሎች አሉ በእርግጥ። ከዛ ባሻገር ደግሞ የመኪና መሸጫ ሾሩሞች አሉ። የአዳዲስ መኪናዎች ከውጭ ኢምፖርት የሚያደርጓቸው መኪናዎች በብዛት አዳዲስ መኪና ለመግዛት የሚፈልግ ሰው እዚህ አካባቢ እንዳለ አውቃለሁኝ። አንዳንድ ሰፈሮች እንዳልኳችሁ በሆነ ነገር ይታወቃሉ። እንትን ስፈልግ እንትን ሰፈር ይገኛል የሚባለው። አሁን ለምሳሌ መኪና መስተዋት ስፔሻላይዝድ ያደረጉ አሉ። መኪና መስተዋታቸው ወረ ላይ አልወርድ ምናምን ሲል ቀለም ወርቅ ቱሪት አካባቢ አሉ። በቃ መንገድ ዳር ላይ ቁጭ ይላሉ። ገና ጠጋ ስትሏቸው ሩጦ ይመጣሉ። በቀላል ዘዴ ነው የሚያስተካክሉት። ቸርኬ ስትፈልጉ የምትሄዱበት ሰፈር አለ። መኪና ቸርኬ ስትፈልጉ እነ ተክለ ሃይማኖት ሶማሌ ተራ ከነሱ ውጭ እነሱም ያው ይታወቃል። ከዛ ውጭ እንደዚህ አይነት የዝናብ መጥረጊያ ጎማ እግር ሲበላሽባችሁ እንግዲህ የመስቀል ፍላወር እንግዲህ በርቀት እንደምታዩት ነው። እግረኛ መንገዱ ያው አሁን ባለው ስታንዳርድ የሚመጥን አይመስለኝም። ይኸው አጭር ነው። መሀሉን ይዤ ነው የምሄደው። እኔ መሀሉ ይዤ የምሄደው ምንድነው በርቀት እንግዲህ ያያችሁት እንድትሄዱ ነው። የእግረኛ መንገድ ያልተከተልኩት ይቅርታ ጠይቃለሁኝ። እስኪ ፊት ለፊት ይታያችሁ ከሆነ ለማሳየት ነው። ሌላው እንግዲህ መንገድ ዳር ላይ እንደምታዩት ጎሚስታ ነገር በጣም አስቸጋሪ ነው። መንገድ ዳር ላይ ነው የሚሰራው። ወደ ውስጥ በጋራዦች የሆነ ሰዓት ላይ ነበር ጋራዦች ከከተማ እንዲወጡ የሚል እንደ መመሪያ ነገር ወጥቶ ነበር፣ ግን ተግባራዊ አልተደረገም። በተለይ መንገድ ዳር ላይ የሚሰሩ ቸርኬ መንገድ ዳር ላይ ጎማ ትንፋስ ሲያስፈልጋችሁ ገባ ተብሎ የሚሰራበት አይደለም። እሱም እዚህ እንግዲህ የሚስተዋነው እንደምታዩት መኪና ቆሞ እዚሁ ነው። ንፋስ ጎማ ችግር ሲገጥመው ወደ ውስጥ ገባ ቢል ጥሩ ነበር። አንዳንድ የትራፊክ መጨናነቆች የሚያመጣው መስመር ላይ መኪና መቆም ነው። እዚህ መስቀል ፍላወርም አንደኛው ነው። መኪና ቆሞ ለረጅም ሰዓት መሄድ መንገዱ የትራፊክ መጨናነቅ እንዲፈጠር ከሚያደርጉት አንደኛው ይሄ ነው። ጎሚስታ እንግዲህ እዚህም ቀጥሎም እዚህም ጋር ጎሚስታ እናገኛለን። ስራውን እናበረታታለን፣ ግን መንገድ ዳር ላይ መሆኑ የትራፊክ ጃም ይፈጥራል የሚል የግል ሀሳብ ስላለኝ ነው እሱንም አወራው። እንግዲህ መስቀል ፍላወር እየገሰገሰ ነው። ወኬንድ ቶክ
ያው መኪና ሾሮም ያልኳችሁ አንደኛው አዳዲስ መኪኖች እዚህ በግራ በኩል አያችሁት በጣም በርካታ አለ። ወደ መስቀል ፍላወር ስትሄዱ አዳዲስ ነው። እዚህ ጋር ይሄ የምታዩት እንግዲህ አዳዲስ መኪኖች ናቸው። እንደገና ደግሞ ልክ እንደዚህ አይነት አዳዲስ መኪኖች የምታገኙት ወደ እንቁላል ፋብሪካ ስትሄዱ ልክ እንደዚህ አይነት ነገር አለ። ይሄ መንገዱ ያው ልማቱ አልደረሰም። ይሄ ኮሪደር ልማት አላገኘውም፣ አልጎበኘውም። እንግዲህ በሂደት እግረኛ መንገዱ ይሰፋል ብለን ተስፋ እናደርጋለን። ይሄ ነው እንግዲህ እግረኛ መንገዱ ትክክለኛው ይሄ ነው። አሁን ካሉት መንገዶች ጋር አሁን እየተሰራ ካለው መንገድ ጋር ስናነጻጽረው ግን በብዛት ያሉት መንገዶች እነዚህ የሚሰሩ ሰፊ ናቸው። እዚህ ጋር ስናዩ የቀድሞ መንገድ እንደሆነ ያስታውቃል። ሌላው ሁላችሁ እዚህ ጋር መኪና ያልኳችሁ እንደ መገለጫ ሆኗል። እንግዲህ መስቀል ፍላወር ስትመጡ ይሄም እንደኛው አዳዲስ መኪናዎች ቀጥሎ ያለውም ይሄው። ስለዚህ እንግዲህ መስቀል ፍላወር መገለጫ የምንለው የአዳዲስ መኪናዎች መሸጫ ቦታ ያለበት ተብሎ ሊገለጽ ይችላል። ሌላው የአገልግሎት ዘርፍ የተሰማሩ የሆቴሎች ነው። እንግዲህ ፊት ለፊት የምናየው መስቀል ፍላወር በህንፃዎች የተከበበ ነው። የመስቀል ፍላወር ልጆች እንግዲህ ትዝታለች። በእርግጥ ሰፈሩ የተረጋጋ ሰፈር ነው፣ ደስ ይላል። በብዛት የማትመጡበት ሰፈር የለም። በብዛት መጥቼበት ማላውቀው ሰፈር ይሄ ነው። እኔ በጣም ጥቂት በሆነ ምክንያት ካልሆነ በስተቀር መጥቼበት አላውቅም። ልወዞዞ በእግሬንም ከጀመርኩኝ ጀምሮ አንዳንድ ሰፈሮች ደጋግሜ አይቻለሁ የተወሰነ ለውጥ ሲኖር። እዚህ ሰፈር ግን የሚሰራ ነገር ባይኖርም እንደው ሰፈሩን ለማስቃኘት እንኳን መጥቼ አላውቅም። እስቲ ግራ ቀኙን ነው እንዳልኳችሁ የመኪና ማቆም ረጅም ሰዓት አቆሞ መሄድ ስለማይከለከል እዚህ እንደምታዩት ነው። ፓርኪንግ ችግር አለ አዲስ አበባ ውስጥ ከሆቴሎች ግራውንድ ላይ እና ከሆቴሎች ጀርባ ሰፊ ቦታ ያስፈልጋል። መኪኖች ረጅም ሰዓት የሚያቆም ሰው እዛ እንዲያቆም። ያ ምንድነው ጥቅሙ? ይሄ መንገድ አይውት እዚህ ጋር ጎማ ንፋስ የቆመበት ነው። 40 ሳንቲም ነው የሚለው እንግዲህ አንድ መኪና ሲቆም አይደል። ይሄ ግን መሀል ገብቷል ማለት ይቻላል። እኔ ልውጣ እስኪ ከኮሪደሩ ከዚህ ከጫፍ 40 ሳንቲም ነው ወደ ውስጥ ጠጋ ብለህ መቆም ያለብህ። ይሄኛው ግን መሀል ላይ ቆሞ ነው ንፋስ እየሰጠ ያለው። እንዲህ አይነት ነገሮች ናቸው እንግዲህ ጃሙን የሚፈጥሩት ቶሎ ላይ መድረስም ግራና ቀኝ የምታዩቸው እንግዲህ እየደመቀች ትመጣለች። ከዚህ በኋላ እንግዲህ መስቀል ፍላወር ድረስ መንገዱ ጠባብ የሚባል አይደለም። የመኪናው የእግረኛው ትንሽ የጠበበ ይመስላል። ኖርማል መንገዱ ግን መስቀል ፍላወር እስኪ ትዝታ ያላችሁ ምን ታስታውሳላችሁ? ሆቴሎች አሉ፣ ያው ትልቅ ሆቴሎች አሉ። መስቀል ፍላወር የሚባል ሆቴል ራሱ ጫፍ ላይ አለ። እንደውም አደባባይ አለ። እዛው አደባባዩ በሱ የሚጠራ ነው ይመስል ቅድም እንዳልኳችሁ እንግዲህ እንደምታዩት ነው። የሆነ ጉዳይ ያለ አይመስልም። መኪኖች ተሰልፈው የነዳጅ ሊቀዱ ነው የሚመስለው፣ ግን ኖርማል ፓርክ አድርገው ነው ማለት ነው። እንግዲህ ግራና ቀኝ ባሉ ቤቶች ውስጥ ጉዳይ ይኖራቸዋል ወይም ደግሞ ድርጅት ይኖራቸዋል። የሚያቆሙት እዚህ ጋር ነው። ይሄ አንድ ህግ ቢኖርና ህግ ብቻ ሳይሆን ግን ለፓርኪንግ ይሄ ድሮ ለልጆች መጫወቻ የሆነ ግንባታ ሲገነባ ለልጆች መጫወቻ አይታሰብም። ኮንዶሚኒየም ሲሰራ አሁን ግን እየታሰበ ነው። በኮሪደር ልማቱ የሆነ ቦታ ላይ ታጥሮ ለስፖርት ማዘውተሪያ እየተሰራ ነው ያለውና ልክ እሱ በማይተናነስ ሁኔታ ላይ ለመኪና ፓርኪንግ መሰራት አለበት። ህንጻዎች ሲጀምሩ ግራውንድ ላይ ለፓርኪንግ ማቆም አለባቸው እንጂ እግረኛ መንገድ መያዝ የለባቸውም። እዚህ ግን እንደምታዩት እንትን ነው የሚቆሙት። ቦሌ መስመር ስትሄዱ ግራውንድ አለ። ቸርችል ጋር ስትሄዱ ህንጻዎች ግራውንድ አለ። መኪና እዛ ቤት ጉዳይ ያለ ሰው ግራውንድ ገብቶ አቆሞ ነው ፎቅ ላይ የሚወጣውና እንደ ህግ ቢሆን ካሁን በኋላ የሚሰሩ ህንጻዎች ግራውንዱን የግድ ለመኪና እንዲጠቀሙ ቢደረግ መልካም ነው። አሁን በቅርቡ አንድ ህንጻ ይቻለሁኝ ወደ ያሬድ ሙዚቃ ትምህርት ቤት አካባቢ ወደ 6 ፎቅ ነው ይመስለኛል። የሚገርማቸው ግራውንዱ
ተጠቅሞበት አያውቁም። አሁን አስገዳጅ ሁኔታ መጥቶ ይመስለኛል ደረጃውን ሲያፈርሱት ግራውንዱ ምንም ያልተሰራበት ዝም ብሎ ቁጭ ያለ ነው። አሁን ግን ለፓርኪንግ መወጣጫውን በአንድ በኩል አፍርሰውት ውስጡን እያዘጋጁት አይቻለሁና ግራውንድ ኑሯቸው የማይጠቀሙበት አሉ። በቃ ምክንያቱም መንገድ አለ፣ መንገድ ላይ ማቆም ቀላል ነው በሚያስብል ሁኔታና ስለዚህ እንደሱ አይነት ነገር ቢኖር ከህንጻዎቹ ጀርባም ቦታዎች ካሉ በርካታ መኪኖች ይሆናል። ኡመር ሰመተር አካባቢ የነበረበት ጀርባ ላይ አንድ እንደዚህ ነበር የመኪና ማቆሚያ ፎቅ ነው፣ ሊፍት አለው። መኪኖች እዛ ጋር እንዲቆሙ ረጅም ሰዓት የሚቆሙ ከሆነ እንደዛ እንዲቆሙ የካቦሌ ጋም ደግሞ አለ መገናኛ ጋም እንደዚሁ አንዳለ መገናኛ ጋር አለው እየሰራ እንደሆነ አውቃለሁ። ቦሌም ጋር አለ መሰል እንደዚህ ፎቅ ነው። መኪና ፓርክ ማድረጊያ ነው። አስገብታችሁ መኪናው ላይ ፎቅ ላይ ይወጣል በሊፍት ረጅም ሰዓት ቆይታችሁ ስትወጡ የምትወጡበት። አሁን መስቀል አደባባይም አለ ግራውንድ መኪና ማቆሚያ። እንደዚህ አይነት ነገሮች ቢበረክቱ ጥሩ ነው የሚል አስተያየት ለመስጠት ነው። እናንተስ ምን ትላላችሁ? በተለይ በውጭ ዓለም ያላችሁ ከውጭ ተሞክሮ ጥሩ ተሞክሮ መኮረጅ መቼስ መልካም ነው። ጥሩ ነገር ውጭ ሀገር የምታዩትን እዚህ ቢደረግ መቼስ እንመኛለን። ችግር አለ። ችግሮቹ እንደው በየጊዜው ከሚቀጥሉ ቢቀረፉ የተወሰኑ ማስተካከያዎች እየተደረጉ ያለበትና አንደኛው ይሄ ነው ለማለት ነው። በትራፊክ አደጋ ግንባር ቀደም ናቸው። በተለይ አዲስ አበባ ላይ የትራፊክ አደጋ ሪፖርት ጧት ሬዲዮ ላይ የምትሰሙ ከሆነ በጣም ነው የሚገርመው። የተሽከርካሪ ችግር የእግረኛም አንዳንዴ ስናቋርጥ ዝም ብለን እናቋርጣለን። እንግዲህ እንደምታዩት ነው። ቪው ያምራል መቼስ። መስቀል ፍላወር ራሷን ሌላ ከተማ ነች እኮ ድምቅ ያለች ሰፈር፣ ቀለል ያለ ሰፈር ነው። ይሄ ሁካታ ግርግር ብዙም አይታይበትም። ምናልባት ይሄ አሁን እንዳልኳቸው የመኪና ፓርክ መንገድ ዳር ላይ መሆኑ ትንሽ መጨናነቅ ነገር ያሳያል። ግን ከዛ ባሻገር ግን ቀለል ያለ ሰፈር ነው። የመስቀል ፍላወር ልጆች የታላችሁ በዚህ ተመላለሳችሁ፣ በዚህ መንገድ ላይ ተመላለሳችሁ ትዝታ ያላችሁ እስኪ ኮሜንት ላይ ምን ትዝ ይላችኋል? ጎሚስታ ህይወት እዚህ ጋም እንግዲህ እዚህ ከታዘብነው አሁን ግራ ቀኝ የሆነ በወኬንድ ቶክ ላይ ያየሁት ምንድነው የመኪና መሸጫ እዚሁ በግራ በኩል ያያችሁት መኪና መሸጫና የጎሚስታ በብዛት እንግዲህ ልዩ መለያዋ ነው ማለት እስኪቻል ድረስ ነው በብዛት ያየ ነው። ምስራቅ በር ዱከም የስያሜዎች እንግዲህ አንዳንዴ እኮ የሚጠቁሙት ነገር አለ። ሰዎች ከተለያየ ቦታ መጥተው እዚህ ሆቴል ሲከፍቱ የነበሩበትን ያደጉበት የተወለዱበትን ቦታ ስያሜ ያደርጋሉ በብዛት ለማስታወስ ነው። ያው መጥፎ አይደለም፣ ጥሩ ነው። እንደውም ኮሜንት ከተደረገ በፈረንጅኛ የሚያወጣሉ። በአማርኛ ነው የሚጻፈው ግን ስሙ ፈረንጅኛ የሚሆን አለ። በጣም የሚገርመኝ ፈረንጅኛውን ስም በፈረንጅኛ ቢጽፉት ይሻላል በእንግሊዝኛ ቢጻፍ ወይንም በሌላ ቋንቋ ከሆነ እንደሱ ይሻላል። በአማርኛ ስም የሚሰጡት አሉ። በተለይ ቦሌ ላይ ይበዛል። እንግዲህ ይህን ስም የሚሰጡት እነማን ናቸው? ጥናት ያስፈልጋል። በእርግጥ ቅድም እንዳልኳችሁ ደግሞ የተወለዱበት አካባቢ ባለ ትልቅ ምልክት ለምሳሌ የሀገሩ መጠሪያ ሊሆን ይችላል፣ ተራራ፣ ወንዝ ሊሆን ይችላል። ታሪካዊ በጣም በትውስታቸው የማይጠፋ በተለይ ተለቅ ያሉ ሰዎች እንደሱ አይነት ይመርጣሉ። ተወልደው ባደጉበት ያለ ስያሜን አምጥቶ ለድርጅታቸው የመስጠት አለ አዲስ አበባ ውስጥ እናያለን። አንዳንዶች ደግሞ እንዳልኳችሁ ውጭ ስም ብለው በታሪክ የሚያውቁትን ወይ በፊልም በምናምን የሚያዩትን የሱን ስም አምጥተው የሚሰጡ አሉ። እዚህ ጋር ማያችሁት በግራ በኩል። ስለዚህ መስቀል ፍላወር ወክ ኤንድ ቶክ ላይ እንዳየነው እንደታዘብነው የመኪናዎች አዳዲስ መኪናዎች መሸጫ መደብሮች ይበዛሉ ማለት ይቻላል። ከዛ ባሻገር ደግሞ ጎሚስታ ነው እንግዲህ እንዳየነው እንደዛ ነው እንግዲህ መገለጫው የሚሆነው። እና ስም ስያሜ ላይ ምን ትላላችሁ? የትኛውንም ስያሜ ለነገሩ መልእክት ማስተላለፍም ይቻላል እኮ። ስም ሰይመን ምንድን ማለት ነው? ይሄ ሆቴል እንደዚህ የተባለው ምንድን ነው? እዚህ ጋር
እንደምታዩት ነው። ሙሉ በሙሉ እንግዲህ መኪና መሸጫ መኪና ለመግዛት የምትፈልጉ እግረ መንገዳችሁን አማራጭ ወደዚህ ብትመጡ አዳዲስ መኪኖች አሁን የመጡ መኪኖች ናቸው። ዘመናዊ መኪኖች ናቸው እነኚህ የምታዩቸው። ስሙ ከመጠሪያነት ባሻገር የሆነ ነገር ይጠቁማል። ከጀርባው የሆነ ነገር ይኖረዋል። ምን ማለት ነው ብለህ ስትጠይቅ ስለዛ ታሪክ ሄደን ስነ ጽሁፍ ላይ ንቡር ጠቃሽ የሚሉት ነገር አለ። ስነ ጽሁፍ ውስጥ አንድ ነገር ታስገባላችሁ፣ ንቡር ጠቃሽ ይሆናል። ያን ነገር ምንድነው ብላችሁ ጠይቁ። ስለዛ ነገር ሪፈር እንድታደርጉ ያደርጋልና እዚህም አንዳንድ ስሞች ሲመጡ ምን ማለት ነው ስንል ይነግሩናል። በዛውም በተለይ ትውልዱ ትምህርት ሊማርበት ይችላል። በትምህርት ቤት የማንማራቸው አሉ። አዋሽ ብንባል አዋሽ ትምህርት ቤት ስለምንማራ አዋሽ ወንዝ ነው። አዋሽ እንግዲህ ከሀገር ውስጥ የማይወጣ እያልን እንደዚህ ተምረን ይሆናል። ያልተማርናቸው አንዳንድ ታሪካዊ ቦታዎች የሚሰየሙ አሉ። ምንድነው ስንል እሱንም ሪፈር አድርጎ እግረ መንገዱን መልእክት ሊያስተላልፍ ይችላል። ከዛ ባሻገር ደግሞ ስያሜዎች ፕላዛ ምንድነው? አሁን ሞቴል ምንድነው? አንዴ ስንከራከር ትይዛለህ። ሞቴል ይላል። ሆቴል ነው ሞቴል ማለት ማደያና የአልጋ አገልግሎት ብቻ የሚሰጥ የሚል ነገር ሰምቻለሁ። ባር ተብሎ የሬስቶራንት ስራ የሚሰራል። ፔኒሲዮን ተብሎ እንግዲህ ፔኒሲዮን ማረፊያ ብቻ ነው፣ ግን ፔኒሲዮን ተብሎ እዛው የግሮሰሪ ቡና ቤት እንትን የሚሰሩ አሉ። በእርግጥ በህግ መገደድ ያለበት ይመስለኛል፣ ህግ ያለ ይመስለኛል። ግን በዛ በትክክል ይሰራበታል። አንድ ሞቴል ከተባለ ምን ማሟላት አለበት፣ ሬስቶራንት ሲሆን ምን ማሟላት አለበት የሚለው ትንሽኛ ሀገር አስቸጋሪ ነው ኮንትሮል ለማድረግም። እንደሱ አይነት ነው እንግዲህ ወክ ኤንድ ቶክ ላይ ዝም ብለን ወደ አይምሮአችን የመጣነውን እያወጋን ነው መንግራቀኝ ነው የምንጎበኘው። ወደ መሃል ገባው ደግሞ ሆነ ፊት ለፊት እንግዲህ ታያቸዋል። እዚህ ጋርም ጎሚስታ ነው በቃ። ስለዚህ ጎሚስታና የመኪና መሸጫ መደብሮች ማሳያዎች አሉ። እንግዲህ በርቱ። ወደ መስቀል ፍላወር እየደረስን ነው። መጠናቀቂያችን የጉዟችን ከጋዜቦ አደባባይ ተነስተን እንግዲህ መስቀል ፍላወር ብለን ነው ያሰብነውና እናንተም አብራችሁ እንዳላችሁ ነው የሚሰማኝ። በነገራችን ላይ ሳወራ መልስ ባትሰጡኝም በኮሜንት ላይ ትሰጡኛላችሁ አውቃለሁ፣ ግን ልክ ከእናንተ ጋር እያወራሁ እንደሚሄድ ነው የሚሰማኝ። አሁን በተለይ በጣም ቀላል መንገድ እየሄድኩ አይደለም። የዛሬው ትሪፕ በእርግጥ አጭር ነው ጉዞዬ፣ ግን በጣም ብዙ መንገድ እየሄድኩ ነው። በሳምንት በተለይ ሳምንት ቅዳሜና እሑድ በተለይ ጉዞ ላይ ነኝ ማለት ይቻላል። እረፍት ቀኔ ቅዳሜና እሑድ ስለሆነ ያው ታውቃላችሁ በእረፍት ቀኔ ነው የምወዘወዘው። ከመወዘዝ ባሻገርማ ይሄ እኮ ብርታት ሆነኝ። አሁን ከዚህ ቀደም አውርቻችኋለሁ። ወደዚህ ፕሮግራም ልገባ የቻልኩበትን ምክንያት ነግራችኋለሁ። ከዚህ በዚሁ ምክንያት አሁን ጂምም በሳምንት 1-3 ቀን መስራት ጀምሬያለሁ። አንዳንዴ ቅዳሜን አልፈዋለሁ፣ ማክሰኞና ሐሙስ ጥሩ ነው። እዚህ ጋር እንትን አለ ምንድነው የፌደራል የፍርድ ቤት ስልጸት ክፍል ነው ምናምን አለ በቀኝ በኩል እና እንደውም አስታውሳለሁ የሆነ ሰዓት የፍርድ ቤት ዳኞች ከሚሰጣቸው ጥቅማ ጥቅም ቤት መኖሪያ ቤቱ የሚሰጣቸው ነበር። እዚህ በቃ አሁን ቀደም ብዬ ባሳየኋችሁ ለመኖሪያ ቤት ዳኞቹ እንዲሰጣቸው ማለት ዳኝነት እንግዲህ ከባድ ስራ ነው። እሱን እየለቀቁ ስለተቸገረ ደሞዝ ብቻ አይደለም የመኖሪያ ጥቅማ ጥቅሞችም በቀኝ በኩል ያለው ይመስለኛል። የተወሰነ ጊዜ ፌደራል ጠቅላይ ፍርድ ቤት ህዝብ ግንኙነት ክፍል ውስጥ ሰርቻለሁ 10 ወርና እዚህ እንመጣ ነበረ ስልጠናና ምንድነው ረሳሁት ብቻ ጊዜ ቆየት ብሏል። እነሆ መስቀል ፍላወር ደርሰናል። እንግዲህ ለዛሬ ከጋዜቦ አደባባይ የተነሳ ነው እቅዳችን እዚህ መስቀል ፍላወር ድረስ ነበር። መስቀል ፍላወር አደባባይ ፊት ለፊት የምታዩት ነው። ሆቴሉ በቀኝ በኩል ነው። ዞር ለማለት ሞክራለሁ። አደባባዩ በደንብ አላሽበረቀም፣ ሰፊ ቦታ ነው። ሌሎች እንዳሉት እዚህ በግ ተራው አለ። እንደምታዩት በግ ወደ አደባባይ ወጣ ብሎ ገዝቶ መሄድ ነው። ምናልባት አሁን የጾም ወቅት ስለሆነ ብዙም ገዢ የለም። እንግዲህ ቆመዋል። ይሄ ዲኮሬት አልተደረገም ብዙም። አደባባዩም መስቀል ፍላወር ያው ፊት በቀኝ በኩል ያለው ነው ሆቴሉ። አደባባዩ እንደምታዩት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ይህን መስል ነበረ። እንደ ሁሌው ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ።